ዝግጁ ነሽ ማለት? አዎ አብሬ የትም እሄዳለሁ። በቃ በጣም ቆንጆ ነህ። ያ ነው እንዴ ነገሩ? አልገባኝም ነበር እኮ። መድኃኒት እባላለሁ። አቻም የለህ ይባላል። ጭራሽ ሰላም አላት። ወይኔ አባቷ ልትሰራው ነው። ስላወቅኩ ደስ ብሎኛል። ጥሩ ቁጥር ልውሰድ። 09 89 አክስቴ አባቢ እኮ ማለት ነው እንደዚህ ድምፁን ታሞቆ ብታይ ሰላም አይልም። የምርሽ ነው? ምጠን እንዴት ነሽ? ደህና ነኝ። እንዴት ደወልሽልኝ? ደውለሽ አታውቂም? ዝም ብዬ ነው። የት ነው ያለሽው? ቤቴ ነኝ። ብቻሽን ነሽ? አዎ። ፎቶ ላኪልኝ እስኪ። አይ አልክም። ግን አንቺ እንዴት ደወልሽ? ስልኬን ከፍቼ ነው። እሺ እደውልልሻለሁ። እሺ ቻው በቃ። እሺ በቃ ቀዲስ ቻው። አንቺ እርጥፋራ አስነቀሽ እኮ እንዴ! እሱ እኮ የብልግና ፎቶ ነው ላኪልኝ አለው። የምን ብልግና? በቴሌግራም ባለፈው የብልግና ፎቶ ላኪልኝ ብሎኝ ነበር። መድኃኒት ዛሬ ተመልሳ መታለች ማለት ነው ከነጋሽ ደረጀ ቤት። እንግዲህ በፊትም ቤተሰቡ በሙሉ ስበጠብጥ የነበረችው ነበረች። ግን እናደንቅሻለን ብትበጠብጭም ትክክለኛውን ነገር አውጥተሽ ሂደሽልናል ማለት ነው። አሁንም የቀረው እንድታወጣልን እንፈልጋለን። የዳጣያን እናት መታወቅ አለባት፣ የደረጀ ልጅ መሆን አለባት። ስለዚህ ይሄን ሁሉ ደብቆ ነበረ። ከራሱ አንድ በት ቢናገር እስካሁን ድረስ ይሄ ነገር አይመጣም ነበረ። ይሄ ነገር የመጣው ራሱ ባለመናገሩ ነው፣ መድኃኒት በመስማቷ ነው ማለት ነው። ይሄ ነገር ሊመጣበት የቻለው ከጋሽ ደረጀ ዘንድ። ጋሽ ደረጀ እንግዲህ አሁንም መታላለይ ተዘጋጅና ጠብቅ፣ የዳጣን ማንነት ትወቅ ማርትዬ። እንዲያውም ሁለቱንም ባንድ ላይ ማወቅ ነበረባት። አሁን ደግሞ መልሳ ይቅርታ ልጠይቅ ስትል ይሄኛው ስብራት ደግሞ ሲመጣ ምን አይነት ስሜት ይሰማል? ከባድ ነው ለመፍረድ እና እንደዛ እያደረገች ትገኛለች ማለት ነው። ኤቪም አክስቴ ለምንድን ነው የመጣሽው እያለቻት ነበረ። እናትሽን ለወስዳት ነው ወደ አሜሪካ ነው መወስዳት። ስለዚህ በቃት፣ ካሁን በኋላ እዚህ መሆን የለባትም፣ እናትሽ ትሄዳለች። ስለዚህ እያለች ስትነግራት ነበረ። እናትዬ የትም አትሄድም፣ አታገኛትም እናቴን ደግሞ እያለቻት ነበረ። ማርትዬ ጋር ሲገናኙ እንግዲህ በጣም ይቅርታ መድኃኒት ነግረሽ ነበረ፣ ባለመስማቴ ነው ይህ ሁሉ የተፈጠረብኝ። ስለዚህ ይቅርታ፣ ግን እስከ ዛሬ ድረስ ወይ ቆይተሽ ነው አንቺ አለርሽም ነበር እንደ እያለቻት ነበረ። አለርኩም አንዴ ሐዋሳ አንዴ እዛ አንዴ እዛ እያልኩኝ ስዝናና ነበረና አለርኩም እያለቻት ትገኛለች ማለት ነው። እንግዲህ ገዜና ለዛ ራሱ በአንድ ተፋጠው ይገኛሉ። አሁን መንገዱ እየቀናለት ይሄዳል። የገዜ መንገድ መታ ለቀም አድርገዋለች ማለት ነው። አቻን መድኃኒት ስትገባ ገና አግኝተዋለች። ስታገኙ እንግዲህ መጣች አክስቴ እያለች ነበረ። ስትመጣም አንቺ የቤት ሰራተኛ አይደለሽ እንደ ሂጅ ቀጥይ ወደ ስራሽን ያለቻት። አምላክ ሆይ ግን መቼ ነው እንደው የቤት ሰራተኛ እንደ ሰው ሆኖ የሚከበርበት በኢትዮጵያ ላይ? እውነት አንዳንዴ እኮ ያማል በእውነት ነገር። እንደው የሰው ፊት አያሳየ መድኃኒዓለም እንደዛ እያደረገች ትገኛለች ማለት ነው። እሷም እየተኮፋተረች እየተናደደች ተነስታ ሲጋ እያጮለቀች ትመለከት ነበረ። ከአቻ ጋር ስታወራ ስልክህን ስጠኝ፣ ዋው ቆንጅዬ ነህ፣ ስማርት ምን እያለች እየቀባጠረች ትገኝ ነበረ። እንዴት ትለዋለች ብላ ደግሞ ለዛ በጣም ተናዳለች ማለት ነው። እንዴት ነው እንደዚህ ልትለው የቻለችው? በምን ምክንያት ነው? ምን ብላ ነው እንደዚህ ልትለው የቻለችው እያለኝ ነው ማለት ነው። እንግዲህ እግዚአብሔር ይሁንሽ፣ ምንም ማድረግ አንችልም። ከዚህ በላይ ማጽናናት አንችልም። እሷ መታ ከቀደመች እሱ እውነት ሰው ከሆነ እውነት የሚያፈቅርሽ ከሆነ አቻ የሚወድሽ የሚያፈቅርሽ ከልቡ ከሆነ መቼም ትቶሽ አይሄድም። ግን የውሸት ፍቅር ከሆነ ደግሞ መቼም አይረግሽም። እንዲያውም በቅርብ ተገላገልሽው ማለት ነው፣ ብዙ እርምጃ ሳትራመጂ
ማንም ቢመጣ ማንም ከአንድ ሰው መተካት የለበትም። አንድ ሰው ቦታ ከያዘ ሁለተኛ ቦታ ሌላኛ ሰው ምን ብሎ ያስገባል? ስንት ልብ አንድ ሰው ስንት ልብ አለው? አንድ ነው። አንድ ለአንድ ብቻ እንጂ አንድ ለሶስት ወይም ለአራት ምን አሯሯጠው እና እንደዛ ከሆነ መቼም ትቷት እንደማይሄድ ተስፋ አለኝ ማለት ነው። እሷ ግን በጣም ተናዳለች። ገዚንም መድኃኒትን ቅጥቅጥ አርግልኝና ወዲያስ ግድልኝና ቆራጥልኝና ግድልኝና እያለችው ነበረ። እሷን እንደዛ ካደረግ እኔ ደግሞ ላንተ ሆናለሁ እኔ ጋር ባንዲ እናደራለን እያለች እየሸመገለችው ነበረ። እንደዛማ ከሆነ ጥሪያት ብሎ እሱ ጠርቶ ምን እንደነገራት መልካሙን ነግሮ ያን ልጅ ቆንጆ እንዲሆነ ባለሀብት እንዲሆነ ሲቀጥል ደግሞ ጀግና እንዲሆነ ወንዳ ወንዱ ሁሉ ነገሩ ነግሯታል። እንደዛማ ሲላት ጭራሹን ቋንቋ ጀመረላት እንጂ የባሰ ወጠራት እና እንደዛ እያደረገ ሲገኝም የት ነው ትታወቃላችሁ ወይ እያለችው ነበረ። አዎ እንታወቃለን፣ በጣም ነው የማውቀው እሱ ማለት እኮ በጣም ከባድ ነው እያላት ነበረ። እና ከዚች ከሰራተኛይቱ ጋር ምንድነው እቅዱ? ምን እያደረገ ነው? አይ ዝም ብለው ነው ወሬ ነው ዝም ብሎ ነው ብሏታል። እሷን ወደ እሱ ማድረስ ነው ማለት ነው እያለ ሲያመቻች የነበረው። አለመታት ምሳሌ ምንድን ያልመታት ብላ ስመታው በነገር ነው የሰደድኳት አለ። መጥፎ ነገር ስድጅልሻለሁ አላላትም። እግዚአብሔር አለ ዲሙ ስከጅለት እግዚአብሔር ሊጅረ ይጣሽ አይደለ። ከዚህ በኋላ እንግዲህ ምንም አታመጭም እያላት ነበረ ማለት ነው። እንግዲህ ለዛ ያው ያጭ ከሆነ የትም አይሄድም ከሆነ እሱ ምንም መልስ አልሰጣትም። ስልክ ቁጥር ስጠኝ ስትለው ስልክ ቁጥሯን ሰጥቷታል። ምንም ማሳፈር የለብኝም ብሎ ነው ይሆን ይችላል ስልክ ቁጥር እየሰጠው ማለት ነው። ስልክ ቁጥሩን አስረክቧታል። ሲቀጥል ደግሞ ዳጣና የኤቢ ቺክ እሱና እሷ ይብቃቸው በእንትና በኩል ተያዘው ነው የምንለው በምጥን በኩል ተያዘው። ምጥን ሁሉንም ነገር ትናገር ያለውን ነገር ሁሉ ትናገርና በምጥን በኩል ተያዘው። አሁንም ጠርጥሯል እሱ ራሱ በቃ ከዚህ በላይ መራመድ ራሱ ከባድ ነው የሚሆንበት። ኤቢ ተጎድታለች። እኔ እኮ እንዴት ነው ማውራት ማንም እንደሷ ከሷ እንዲያወራኝ አልፈልግም። ይሄን ደግሞ ቤተሰብ ከሰማ በተለይ እቺ መድኃኒት ከሰማች ናታንን ለቀቅሽ ደግሞ ሄደችና ደግሞ ሁሉ ልትያልሽው ፍቅረኛ ልትቀማሽ ነው እንዴ ብላ ነው የምትለኩስባት። ገና ብዙ ድራማ ነው የሚመጣው ከዚህ በኋላ ራሱ ያንን ስለምትላት ምንም ማድረግ አይቻልም ማለት ነው። ቤተሰብ ይሄን ማድረግ ያለባት አንድና አንድ ማስተካከል ያለባት ዳጣ ራሷ ነች። ለናታን ነግረዋለች። ናታንም ራሱ መረዳት አለበት እንድትረዳው ኤቢ ማለት ነው። ኤቢ ማንንም አልሰማም፣ ስለሷ አታንሳብኝ አልፈልግም። እኔ እኮ እንደ እህትነት ነው ማያት አቅርቢያን ነበር። እሷ ግን ለምን ልትፈትነው ነው እንጂ ሌላ አስባ አይደለም እያላት ነበረ። ልፈትነው ከሆነ ታዲያ ለምን ይሄን ያክል እርምጃ ሄደች? ለምንድን ነው እንደዚህ የምታደርገው? በምን ምክንያት ነው? እኔ አንተን ስለታውኩላት እኔ እኮ እንደ እህቴ ነው ማያት። እህትነቷን እኮ ካወቅኩ በኋላ እኮ ሁሉ ነገሯን ነው እያለች ነበረ ማለት ነው። በቀጣይ በአዲስ እስከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። ቤተሰብ መልካም ጊዜ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ